አሰላሙ አለይኩም ወራህመቱላሂ ወበረካቱ። ተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እንዴት ሰነበታችሁ? እንዲሁም ክርስቲያኖች ሰላም ብያለሁ። ሰላማችሁ በዚህ ይበልልኝ ማለት ነው ወዶችዬ። ያላ ሰላም ይሁን በየሁላችን ላይ የሚሆን እና ወዶች እንዴት ናችሁ? ደህና ናችሁ ወይ? ዛሬ እኔ እንጃ ያው እርግጥ እኔ ሙሉውን አላየሁትም። ያው ሙሉ ስላችሁ የአሜሪካው ስፒድ እና የኢትዮጵያ ስፒድ የሚሉትን ያው ታውቃላችሁ መጥቶ ነበረ እንግዲህ ታውቃላችሁ። ያው እንግዲህ አንድ ቀን ነው ያደረው ነው የሚሉት አላሁ አለም እንግዲህ ማለት ነው። ያው ስላችሁ ሙሉውን ባልከታተልም ግን በዩቲዩብ ገጻቸው ላይ አብዛኛውን እያጋራ ይገኛል ማለት ነው። እኔ እዛ ውስጥ የታዩኝ ሰዎች አሉ ደስ እኔ ከምነግራቸው በላይ ወላሂ እውነቴ ነው። ኢትዮጵያዊ ተምሳሌት፣ መረዳዳት፣ መቻቻል፣ መተሳሰብ እኔ ኢትዮጵያዊ ላይ ያየሁት ነገር ቢኖር እንዲያው ከአዶናይ ተማሩ ወዶች ሀቂቃ ማለት ነው። እንዲያው ከአዶናይ እንማር ወላሂ። እኔ እንግዲህ አዶናይ ላይ ያየሁትን ፍቅር፣ መቻቻል አይታችሁታል። ለኢትዮጵያ ውስጥ እንዴት አድርጎ እንደሚያስተረጉምለት ሁላ አይታችኋል። ሳ መቼም ያላየ የለም። እንዴት አድርጎ እጁን ይዞ ያስረዳው ተዚኛው ወደዚኛው እያግባባው እንዴት አድርጎ እንደሚያስረዳው መቼም ሁላችሁም አይታችኋል ሀቂቃ ማለት ነው። እርግጥ ይሄ የካምፓታዋ ስፒድ የኢትዮጵያው ማለት ነው ያሳዝናል። የነበረበት ህይወት የመጀመሪያ ከ12 ዓመት 10 ዓመት ጀምሮ ኬስ ያዞር በቃ ብዙ ነገሮችን ክብሬት እያዞረ ነበር እዚህ የደረሰው ማለት ነው። ብዙ ነገሮች ብስክሌት ጠግኗል። ጋራጁ ያልሰራው ነገር የለም። ይሄ ጥሩ ነው። መልፋት ለፍቶም ራሱ አንድ ቁም ነገር ላይ መድረስ ጥሩ ነው። ኢንሻአላህ ደግሞ ታርጋለህ ወደፊትም። እኔ በበኩሌ ወደፊት ታዋቂ ይሆናል ብዬ ነው ተስፋ የማደርገው። እንደገና ደግሞ ምንም ሰው ሳይንቅ ራሱ ይሄ አሜሪካው ስፒድ ነው ምንም ስሙ ትክክለኛ ስሙ ግን ስፒድ አይደለም። ያው የሶሻል ሚዲያው ነው እንጂ ሀቂቃ ማለት እና ያያችሁት ሐዋሉን አይቻለሁ እኔ ማለት ነው። ያሳቀ ነገር ታውቃላችሁ? ስጋ በልቶ ሆዱን የታመመ ጊዜ ሆዱን እንደዛ አድርጎ ማለት ነው መራመድ ያቃተው ጊዜ። እኔ እርግጥ አሁን ጥሬ ስጋ አልወድም በነገራችን ላይ ግን ጥሩ ስጋ እንዴ ጥሩ አይደለም ታውቃላችሁ። እንኳን በልቶ ለማያውቅ ይቅርና በልቶም ለሚያውቅ ባይዘወትር ጥሬ ስጋ ጥሩ ነው ብዬ አስባለሁ። ምክንያቱም ጥሩ አይደለም። አንደኛ ያኔ ስላልበሰለ ውስጥ ያለውን ንጥረ ነገሮች ወይ በሽታዎች ወይ ቫይረሶች ምናምን ሊኖሩ ስለሚችሉ በተቻለና አቅም ባንበላው ነው የምለው። ይሄ ሰው አሁን አልለመደውም ያንን ጥሬ ስጋ አበሉት ግን አመመው። ቡናም እንደዚሁ እንግዲህ በተለምዶ አብዛኛውን የውጭ ሀገር ዜጎች ከኛ ጋር ያላቸው ቁርኝት የተለያየ ይሆናል። ግማሾቹ ከኛ ጋራ ባህላችንንም ወጋችንንም ሁሉ ነገራችንም የለመዱ ናቸው። ግማሾች ደግሞ ስለኛ ባህል ስለኛ ወግ የሚያውቁት ታሪክ የላቸውም። ነገር ግን እኔ የአሜሪካውን ስፒድ ያየሁበት መንገድ በጣም አሪፍ ነው። ለመሰላችሁ በጣም ረድቶታል። የኢትዮጵያውያን ስፔን 1 2 3 እያለ እንኳን ማለት ነው 1 2 3 የሚለውን 1 2 3 እያለ እንዴት ያለው እንደሚጀምሩ ራሱ ሐዋሉን እያሳየው ነበር ማለት ነው። አይታችሁታል ሀቂቃ ማለት ነው። እና ደግሞ እቺ ሞዴሊስት የሆነችው በቅርብ ማነው ስሟ ጠፋብኝ። ብቻ ቅንጭላቴ ላይ እየሄደች ነበር። እሷ ያሳያቸው ሐዋል ታትቀብጥ ሳትሞላገጥ እንደ ሌሎች ልጥፍ ሳትልበት ያየችው እኔ ሀሴት ነው ስሟ መሰል ሀሴት ነው ስሟ ነበር። እንደዛ ነገር እውነትም ሀሴት በጣም ነው እኔ የወደድኳት ማለት ነው። ለምን መሰላቸው? ያን ልጅ በመንጣቱ ማንም መቼም በሌላ ጎንም የማይፈልገው ይኖራል ብዬ አልጠራጠርም። እሷ ግን ያሳየችበት ሐዋል ጃኬቱ ስንት እንትን ይላል ሲላት 10% ሲላት 9 አለችው። 10 የሚሞላው ምን ሳደርግ ነው ሲላት ኢትዮጵያ ደግመህ ስትመጣ የሚለውን ነው እንግዲህ እያስተረጎሙ የነበሩት ማለት ነውና በቃ እመጣለሁ የዛ ጊዜ ራት አብረሽ ትባላለሽ ወይ ትላት የዛ ጊዜ ስመጣ አስብበታለሁ ብለዋለች። ሌላ ሰው ቢሆን ደግሞ ወይ ትካሻው ላይ ተሞላቆ ወይ ምን እንደዚህ እያለ ለሌላ ነገር ነበር የሚታከከው እርግጠኛ ነኝ። እሷ ግን ያሳየችበት መንገድ በጣም ደስ የሚል ትትና በሞላበት አለ አይደለ ሁሉ ነገሩ አለ አይደል ማዕደብ በሞላበት መልኩ ነው ያስተናገደችው። ደስ ይል ነበር። እሱም ራሱ እንደዚህ ኩሎ ነበር እያዳመጣትና እያወራት የነበረው። እርግጥ ሴት ይወዳል ሲሉ ሰምቻለሁ። ወላይ እና እያዳመጣት ነበር። ደስ ይል ነበር ሐዋሉ። እኔ በበኩሌ ወድጀዋለሁ ስላችሁ ኢትዮጵያ የመንጣቱ
ትርፋቱ ወይም ምክንያቱ አለያም ደግሞ ጥቅሙ ባይገባኝም ግን ለኢትዮጵያ ያለውን ነገር ባህል ባህል እንግዲህ ውራገኛ ሲጨፍር ምናምን አይታችሁታል። አሊያም ደግሞ እነዚህ የኦሮሞ ባህልን የጅንጀሮ ፀጉር ለብሶ ምናምን አይታችሁታል። ያላሳየው ነገር የለም። ሀቂቃ ሁሉንም አሳይቷል። እንዲያው ሻም ተያይዞ እያሉ ሲጨው ያሳየው ነገርም አለ። እንግዲህ ተመልከቱ። እሱ በዚህ በእጁ ያዛት እንትን ዲብ ላይ ገብቶ የሚቆጣጠርባት ካሜራ ናት ብለዋል ማለት ነው። እዚህ ጋር ሰክቶ አይታችሁት ከሆነ እንግዲህ ዓለም ያየዋል። ዲብ ላይ ገብቶ አያቋርጥም። ያን ይከታተላል የእነሱን ሀገርም ዲብ ላይ ገብቶ ማለት እና ደስ ይላል። ሀዋሉ በጣም ነው ደስ የሚል የነበረው ሀቂቃ ማለት ነው። አስባችሁታል። እና ለኢትዮጵያ የሚጠቅማትን ነገር ባላቅም እንኪን እንግዲህ ለቱሪስት አላሁ አለም እንግዲህ ለጉብኝት ሲመጡ ኢትዮጵያን እንዲወዱ አሊያም ደግሞ የኢትዮጵያ ነገርን ያስተዋውቅልናል ብለን እናስባለን። ምክንያቱም ሀገራችን ታዋቂ ብትሆን ጥሩ ነው። ምክንያቱም እንግዲህ እሱ ከህፃንነት ጀምሮ ነው ሙከራው የእሱ ራሱ ሙከራ በጣም አሪፍ ነው። ግን የሚሆንና ይሄ ጥቁር አሜሪካዊ ከህፃንነቱ ጀምሮ ነው ትግሉ። አይታችሁታል። ከነብር ጋር ገጥማል። ከብዙ ነገራቶች ጋር ቪዲዮውን እየተወራጨ በጣም አይቼዋለሁ ማለት ነው። እና ብዙ ቴሌቪዥኖች ላይ እንትን ይላል። ብዙ ነገሮች አሉት ሀዋሉ ማለት ነው። እና ታዋቂ ነው። በስንት ሚሊዮን ህዝብ ነው የሚከታተለው ዩቲዩብ ላይ ብለዋል። አለኩልሃል እኔ ያወቅኩት እና አዶናይ ሲያስተዋውቁት ነው። ሚዲያ ላይ ልናየው እንችላለን። ግን እንደዚህ ሰተን ወይም የሆነ ቦታ ሰተን እንትና ያልነው ነገር የለንም ሀቂቃ ማለት ነው። አለኩልሃል ወደ እንትን ትመለስ ወደ አዶናይ ሲመለስ አዶናይ የምር ሰው ነክ ማለት ነው። ሰው ከልብ ሰው ነክ። አላህ ጀዛህን ይክፈልክ። የምር እርግጥ ይሄ ቪዲዮ ለአንተ ላይ ደርስ ይችላል። ነገር ግን እኔ በበኩሌ በጣም ነው እንጃ የማመሰግነው። አላህ ሱብሃነሁ ወተዓላ ረጅም እድሜ ይስጥክ። የምሬ ነው። ሁሌም ቅን ሁን ሀቂቃ ማለት ነው። ወላሂ እውነቴ ነው። እንደዚህ ያሉትን ሰዎች አበረታታ። እንግሊዘኛውን እንዴት አድርገህ እንደምትመልስላቸው ለሱ የሆነ እንትን እንዲሰጠው አድርገኸዋል ሀቂቃ ማለት ነው። ይሄ ልጅ አሁን ቢቢኤስ ላይም ቀርቧል። ያለውን ችግር ከልጅነት ጀምሮ እስካሁን ደረሰበት ሁኔታ ድረስ ተናግሯል ማለት ነው። ለዚህም ልጅ አላህ ያሳልፍለት። ወላሂ ሀቂቃ እውነቴ ነው። የመዳም ቅመሞችንም አላህ ያሳልፍልን ሀቂቃ ውዶችዬ። ራስ በራሳችን የምንተሳሰብ የምንተዛዘን ያድርገን። ወላሂ ልባችን ንጹህ ቢያንስ እንኳን እንዲያዶናይ እንኳን እንዲያው ባንሆን ሩብ እንኳን እስቲ የሚሆን አህባቢ የምሬ ነው። እውነቴ እኮ ነው። እንዲያው አሁን እኔ የመዳም ቤት ስችት ብሎኛል፣ ምርር ብሎኛል። የመዳም ቤት ያልመረረው የለም። አገራችን ላይ ገብተን የራሳችን ስራ የራሳችን እውቅና ኑሮን ንጹህ ልብ ኑሮን መተሳሰብ መተዛዘን ኑሮን እጅ ለእጅ ተያይዘን ተዋደን የምንኖር ያድርገን። ወላሂ እውነቴ ነው። ልባችሁን እንዲያዶናይ ያድርጉ። የምሬ ነው። ምድር ላይ ስትኖሩ እንዲያዶናይ ሁኑ። የምሬ ነው ሀቂቃ ማለት ነው። ብዙ ቅልቦች አይቻለሁ፣ ግን እንዲያዶናይ ላይ ኢትዮጵያ ላይ ያየሁት ነገር የለኝም። የምሬ ነው ሀቂቃ። ከጎዳና ላይ ልጆችን አንስቶ ያንን ረድቶ ያንን ሰጥቶ ያምን ብዙ ነገራቶች አሉ ማለት ነው ወዶች። እና እስኪ እንዲያዶናይ እንሁን። እንዲያዶናይ አይነት ሰዎችን ያብዛልን ውዶችዬ። እኛም ከመዳም ኩሽና ወጥቶ አላህ ሱብሃነሁ ወተዓላ የልባችንን አይቶት እንደው ከሸቃልነት አውጥቶ ሀገራችን በልጽጋልን፣ ሀገራችን ታዋቂ ሆናለን። የኑሮ ውድነት ጠፍቶልን ሰው ለሰው ተዋደልን፣ ጦርነትን አጥፍቶልን አላህ የምንዋደድ ያድርገን እላችኋለሁ ወዶችዬ። የዛሬው ቪዲዮ ይሄንን ይመስል ነበረ። ሰላማችሁ ብዙ ይበልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።